إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراته مسلم وندموچنا اهتوچه. الحمد لله رب العالمين. رمضان እንዴት ነው? ጾሙም ሰላቱም ዚክሩም ቅራአቱም እንዴት ይዟቸዋል? አላህ ፍቃዱ ከሆነ ዛሬ ስለ ዘካቱል ፊጥር የተወሰነ ላስታውሳችሁ ነው የምፈልገው። ከብዙ ዓሊሞቻችን ሰምተናል፣ ብዙ ዳዒዎቻችንም አስታውሰውናል። አሁንም ግን ያው ማስታወስ አይሰለችምና አላህም በቁርአኑ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ያንተ ማስታወስ ለሙእሚኖች ይጠቅማልና ስላለ ለማስታወስ ያክል ነው። አዲስ የተለየ ነገር የለውም ነው። ኢንሻአላህ ይህንን አጠር ያለ የዘካቱል ፊጥርን መልእክት ማስተላለፍላችሁ الشيخ صالح المنجد حفظه الله ورعاه الإسلام سؤال وجواب بملو موقعاتቸው ላይ ያስተማሩትን ትምህርት ነው። በዌብሳይታቸው ላይ ስለ ዘካቱል ፊጥር አጠር ያለ ሆኖ ግን ሰፊ መልእክት የሚያስተላልፈውን ነገር አስተምረውናል። ያንን ነው የማስታውሳችሁ። በውስጡ 1-6 ወይም 7 ነጥቦችን አብረን እናነሳለን ማለት ነው። ቅድሚያ ዘካቱል ፊጥር ማለት ምንድነው? ዘካቱል ፊጥር ማለት هي صدقة تجب بالفطر في رمضان የረመዳን ወር ተጠናቆ ሰዎች በሚያፈጥሩበት በዒዱ ቀን ማለት ነው ግዳጅ የሚሆነው የዘካ አይነት ዘካቱል ፊጥር ተብሎ ይጠራል። وأضيفت الزكاة إلى الفطر لأنها سبب وجوبها ይህ የዘካ ተግባር ከፊጥሩ ጋር ተያይዞ የዒዱ ቀን ማለት ነው ዘካቱል ፊጥር ተብሎ የተጠራበት ሰበብ ዋጅብ የሆነበት ምክንያት ፊጥሩ በመሆኑ ነው። ከዒዱ መጠናቀቅ ጋር ተያይዞ ሰዎች በሚያፈጥሩበት ጊዜ ዘካቱል ፊጥር ማውጣት ዋጅብ ስለሆነ ከፊጥሩ ጋር ስለተገናኘ ዘካው ምን ተብሎ ተጠራ? ዘካቱል ፊጥር ወይም ሰደቀቱል ፊጥር ተብሎ ይጠራል ማለት ነው። አሁን አንደኛ የስያሜውን ፍቺ በዚህ መልኩ ተረዳ ነው ማለት ነው። ሁለተኛ በዘካቱል ፊጥርና ዘካተል ማል መካከል ምንድነው ያለው ልዩነት? ሁላችንም በተለይ እህቶች ጥያቄ በመጠይቁ ጊዜ ኡስታዞቻችሁን ዳዒዎቻችሁንና ዓሊሞቻችንን ጥያቄ ስታቀርቡላቸው ዘካ ምን ያህል ነው የሚወጅበው ብላችሁ ስለምትጠይቁ ቃሉ ጥቅላዊ ነው። ዘካ ከተባለ ዘካቱል ማል አለ፣ አሁን ደግሞ ያለው ዘካቱል ፊጥር አለ። በዘካቱል ፊጥርና በዘካቱል ማል መካከል ምንድነው ልዩነት ከተባለ ብዙ ልዩነቶች አሉ። ከነዚህ መካከል 5ቱን ልንገራችሁ ግልጽ እንዲሆንልን። ዘካቱል ማል ተብሎ የሚጠራው ከ5ቱ የእስልምና ማዕዘናት ወይም ምሰሶዎች አንዱ ማዕዘን ነው። أركان الإسلام 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة زكاة مستت ይህ ዘካቱል ማል ከ5ቱ የእስልምና ማዕዘናት አንዱ ነው። የኢስላም ምሰሶ ነው። ዘካቱል ፊጥር ግን ሁክሙ ዋጅብ ነው እንጂ እንደ ዘካቱል ማል የኢስላም ምሰሶ ውስጥ አይካተትም ማለት ነው። ይሄ አንደኛው ልዩነት ነው። ሁለተኛው ደግሞ ዘካቱል ማል የሚወጣው የሚሰጠው ከወርቅ ከብር ወርቅና ብርን ከሚተካው ከገንዘብ እንዲሁም በተጨማሪም ከቤት እንስሳዎች ግመል ከብትና ፍየል ወይም በግ ማለት ነው። እንዲሁም ከንግድ ዕቃዎች የሚሸጥ መኪና ካለ ለገበያ የቀረበ የሚሸጥ መሬት ካለ የሚሸጥ ቤት ካለ እነዚህ የንግድ ዕቃዎች ከነዚህ ሁሉ ዘካቱል ማል ሲወጅብ
ዘካቱል ፊጥር ግን የሚሰጠው ከእህል አይነቶች ነው። ማህበረሰቡ ዕለታዊ ምግብ አድርጎ ከሚጠቀምባቸው የእህል አይነት ሲሰጥ፣ ዘካቱል ማል ግን ከወርቅና ከብር ወይም እነሱን ከሚተካቸው ገንዘብ፣ ከቤት እንስሳዎች እንዲሁም ከንግድ ዕቃዎች ነው የሚሰጠው። ስለዚህ አይገናኙም ነው። ሶስተኛ ደግሞ ምንድነው የሚለያቸው? መጠኑ ነው የሚለያቸው፣ ልኩ። ዘካቱል ማል ተብሎ የሚጠራው ለምሳሌ በወርቅ ከታየ ግለሰቡ 85 ግራም ወርቅ ወይም ከዚያ በላይ በገንዘብ ከሆነ 85 ግራም ወርቅ መግዛት የሚችል ወይም ከዛ በላይ ብር ካለው፣ እንዲሁ ደግሞ አመት የሞላው ከሆነ የዛን የንብረቱን 1/40 ለ40 ያካፍለውና 1/40ኛውን ሲያወጣ፣ ዘካቱል ፊጥር ግን መጠኑ 1 ሳዕ ወይም 4 እፍኝ ማለት ነው። 2 ኪሎ ከ40 ግራም ጀምሮ እስከ 2 ኪሎ ተኩል በሉት 2 ኪሎ ተኩል ያህል የሚያወጣው ነው። ስለዚህ በመጠንም ተለያይተዋል ማለት ነው። ዘካቱል ማል የንብረቱን 1/40 ሲያወጣ አመት የሞላው ነገር ሲሆን፣ ዘካቱል ፊጥር ደግሞ በእህል ነውና 2 ኪሎ 40 ግራም ጀምሮ እስከ 2 ኪሎ ተኩል ድረስ የሚሆን ማለት ነው። አራተኛ ጊዜውም ይለያያል። ዘካቱል ፊጥር የሚሰጠው የዒድ ሰላት ከመሰገዱ በፊት ባለው የዒዱ ቀን ጀምሮ ወደ ኋላ 1 ቀንና 2 ቀን ዘግይቶ ሲሆን፣ ዘካቱል ማል ግን የሚወጅበው አመት የሞላ ጊዜ ነው። ሰውየው አመቱ ከሞላ ያ ንብረት ሳይንቀሳቀስ የዘካቱል ማል የገንዘብ ዘካ ኒሳብ መጠን ከደረሰ ወሩ ረጀብም ቢሆን ዘካ ወጅቦበታል። ወሩ ረቢዑል አወልም ቢሆን ዘካ ወጅቦበታል። ዙልሂጃም ላይ ቢሆን ዘካ ማውጣት ግድ ይሆንበታል። ብዙ ሰዎች በረመዳን ዘካቱል ማልን የሚሰጡት ልክ እንደ ዘካቱል ፊጥር ዘካቱል ማልም በረመዳን የሚሰጥ አመታዊ ግዳጅ ሆኖ ሳይሆን አጅሩን ፈልገው ነው፣ እጥፍ ድርብ እንዲሆንላቸው ስለተመኙ ነው። በረመዳን የሚሰራ መልካም ስራ በሌላው ጊዜ ከሚሰራው አንፃር እኩል አይደለምና አጅሩ ማለት ነው። ነገር ግን እንደ ግዳጅነት ዘካቱል ማል አመት ከሞላው በማንኛውም ጊዜ ግዳጅ ይሆናል። ዘካቱል ፊጥር ግን ከረመዳን መጠናቀቅ ጋር ተይዞ የሚመጣ ነው። አምስተኛው ልዩነት ዋጅብ የሚሆንበት የሰው አይነት ይለያያል። ዘካቱል ማል ቅድም እንዳልነው 85 ግራም እና ከዛ በላይ ወርቅ መግዛት የሚችል ወይም ወርቁ ራሱ ያለው ሰው ከሆነ ሲሆን፣ ነገር ግን ዘካቱል ፊጥር ግን በማንኛውም ሙስሊም በሆነ ሰው ሁሉ ላይ ግዳጅ ነው የሚሆነው። የዕለት ጉርሱን ያልቻለ ምስኪን ሲቀር ማለት ነው። ስለዚህ እነዚህ አምስቱ በትንሹ ዘካተል ማልና ዘካተል ፊጥር ያላቸውን ልዩነት ይገልጻል ነው። ሁለተኛው ነጥብ እንግዲህ ስለ ልዩነቱ ከተረዳን ያው ዋና ቶፒካችን አሁን ስለ ዘካቱል ፊጥር ነውና በሶስተኛ ደረጃ የምናነሳው ሁክሙ ምንድነው? ሁክሙ ምንም ሸክ የለውም ፈርድ ነው፣ ግዳጅ ነው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፈልን ዘገባ ላይ ወይም ሐዲስ ላይ ምን ብሏል? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ፣ ዘካተል ፊጥርን ማውጣት ረሱል ሰለላሁ ዐለይሂ ወሰለም ግዳጅ አድርገዋል ብሏል። እንደገና ደግሞ የኢስላም ሊቃውንቶች ዋጅብ ወይም ፈርድ በመሆኑ ላይ ተስማምተዋል። ኢብኑ ቁዳመተል መቅዲሲ ረሂመሁላህ አልሙግኒ በሚለው ስለ ሐንበልያ መዝሀብ በሚናገረው የፊቅህ ኪታባቸው ላይ ገልጸውታል ማለት ነው። ስለዚህ ዋጅብ ነው። መቼ ነው ዋጅብ የሚሆነው? ዘካቱል ፊጥር ዋጅብ መሆን የሚጀምረው فأما وقت الوجوب فهو وقت غروب الشمس من آخر يوم من رمضان. زكاة الفطر واجب مهون يمجمرو يا رمضان يمجرشاو كان تتناقو ፀሐይ በገባችበት ጊዜ ነው። ፀሐይ ከገባች በኋላ ያለው የምሽቱ ክፍል የቀጣዩ ቀን ወይም የሸዋል አንደኛ ሌሊት ተብሎ ስለሚቆጠር የረመዳን የመጨረሻ ቀን ተጠናቆ ፀሐይ ስትገባ ዋጅብ መሆን ይጀምራል ማለት ነው። ግዳጅነቱ ከዚች ሰዓት ጀምሮ ነው። فإنها تجيب بغروب الشمس
من آخر شهر رمضان የረመዳን ወር ተጠናቆ የመጨረሻው ቀን አልቆ ፀሐይ ከገባ በኋላ ዋጅብ ይሆናል ማለት ነው። ስለዚህ ይሄ ማለት ምንን ያሳየናል? ፀሐይ ከመግባቷ ከደቂቃዎች በፊት አንድ የአላህ ባሪያ ልጅን አላህ ቢሰጣቸው ልጅ ቢወለድ በዛ በተወለደው ልጅ ላይ ዋጅብ ሆኗል ማለት ነው። ዘካተል ፊጥር ሊያወጡለት ግድ ነው። ለምን? በረመዳኑ የመጨረሻው ክፍል ፀሐይ ከመጥለቋ በፊት ነውና የተወለደው። ግን የተወለደው ከፀሐይ መጥለቅ በኋላ ከሆነስ ማን ነው? በሆድ ላይ ያለ በርግዝና ያለ ከሆነስ በርግዝና ላይ ያለ ከሆነ ዋጅብ አይደለም፣ ነገር ግን ማውጣቱ ይወደዳል፣ ሱና ነው ብለው ሙሐመድ ቢን ሷሊህ አልዑሰይሚን ፈትዋ ሰጥተዋል ረሂመሁላሁ ረሕመተን ዋሲዓ። በነማ ላይ ነው ዋጅብ የሚሆነው የሚለውን ደግሞ አራተኛ ነጥብ እንመለከታለን። ዘካቱል ፊጥር በነማን ላይ ዋጅብ ይሆናል? ዘካቱል ፊጥሪ ተጂቡ ዐለል ሙስሊሚን ዘካቱል ፊጥር ሙስሊም በሆኑት ላይ ሁሉ ዋጅብ ነው። አን ኢብኑ ዑመር ረዲየላሁ ዐንሁማ ቃል ከአብደላህ ኢብኑ ዑመር ረዲየላሁ ዐንሁማ እንደተላለፈው فرض رسول الله صلى الله عليه وسلم زكاة الفطر يا الله ملكتنيا زكاة الفطر واجب درجو كتمر كجبس كنزي واجب درجو بينما لاي على العبد والحر بنصانت منور እንዲሁም ደግሞ በባርነት ቀንበር ላይ ያለ والذكر والانثى ወንድ ወይም ሴት በሆነ والصغير والكبير من المسلمين ለትልቁም ለትንሹም ሙስሊም የሆኑት በጠቅላላ ዘካቱል ፊጥር ወጅቦባቸዋል ነው። ስለዚህ ዘካቱል ፊጥር በማንኛውም ሙስሊም ላይ ግዳጅ ነው፣ የዕለት ጉርሱን ያልቻለ ሲቀር ማለት ነው። የሚሰጠው ስለማን ነው? ዘካተል ፊጥር ለማን ይሰጣል የሚለው ቀጣዩ ነጥብ በተመለከተ ምን ይላሉ? تصرف زكاة الفطر إلى الأصناف الثمانية التي تصرف فيها زكاة المال زكاة المال የሚሰጣቸው ስምንቱም አይነት ግሩፖች ዘካቱል ፊጥርም ይገባቸዋል። ዘካቱል ማልን ያው ስታወጡ በሱረቱ ተውባ እንደተጠቀሰው ኢነማ ሰደቃቱ ተብሎ ስምንት አይነት ግሩፖች ተነግረዋል። ለነዚህ ሰዎች ዘካቱል ፊጥርም መስጠት ይቻላል ነው። እንደዚሁ ደግሞ وذهب المالكية وفي رواية عن أحمد የማሊኪያ መዛብ ምሁራኖች ከኢማሙ አህመድም አንድ ሪዋያ እንደተገኘው واختارها ابن تيمية شيخ الإسلام ابن تيمية رحمه الله እንደመረጡት إلى تخصيص صرفها للفقراء والمساكين ዘካቱል ፊጥር ለስምንቱም ግሩፖች ሳይሆን ለምስኪኖችና ለፉቀራዎች እጅግ በጣም ለተቸገሩ ድሃዎች ብቻ ነው ብለዋል። ያው ሐዲሱም ላይ ጡዕመቱን ሊልመሳኪን ነው የሚለው የምስኪኖች ምግብ ነው ይላል። ስለዚህም ለነሱ ብቻ ነው የሚሰጠው ብለዋል። በጥቅሉ ለተቸገሩ ምስኪንና ፈቂሮች ይሰጣቸዋል ማለት ነው። ኦሬዲ ሙስሊም ለሆኑት ነው። ካፊር ሰደቃ ሊሰጠው ይችላል። የተቸገረ ከሆነ መርዳትም አላህ ዘንድ አጅርን ያስገኛል። ዘካቱል ማልና ዘካቱል ፊጥር ግን ያው ለሙስሊም ነው የሚሰጠው ነው። መቼ ነው የሚሰጠው? ስድስተኛው ጥያቄ። ሌላው ስድስተኛ ነጥብ መቼ ይሰጣል የሚለው ያው የዒዱ ቀን ሰላት ከመሰገዱ በፊት ይሰጣል። ይሄ ወቅቱል ፈዲላ ይባላል። በላጭ የሆነበት የተወደደው ምንድነው? የዒዱ ቀን ሰላት ከመሰገዱ በፊት። ይህንንም በተመለከተ ረሱላችን ሰለላሁ ዐለይሂ ወሰለም አመረ ቢሃ አን ቱአዳ ቀብለ ኹሩጅ الناس ኢለ الصلاة ሰዎች ወደ ሰላት ከመውጣታቸው በፊት ለምስኪኖች እንዲደርስ ለሙስሊሞች እንዲሰጥ አዘዋልና ማለት ነው። ወቅቱል ጀዋዝ የሚባለው ደግሞ አለ። መስጠቱ የሚበቃበት ማን ነው ሲባል እሱም ከዒዱ አንድ ቀን ወይም ሁለት ቀን በፊት አስቀድሞ መስጠትም ይቻላል ነው። ከሰላት በኋላ ግን እንደ ሰደቃዎች ነው የሚቆጠረው፣ እንደ ሌሎች ሰደቃ ነው የሚቆጠረው። ግዳጁ ምንድነው? ከሰላት በፊት ቶሎ መስጠቱ ነው።
ያው ዓላማውን በተመለከተ ቀጣዩ ነጥብ ስለ ዓላማው ነው። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንደተናገሩት ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ረሱላችን ዐለይሂ ሰላቱ ወሰላም ዘካተል ፊጥርን ግዳጅ አደረጉ፣ ፈርድ አደረጉ። ዓላማውም ጡሁረቱን ሊሳኢሚ ሚነል ለግዊ ወረፈስ ጾመኛ ለሆነው ሰውዬ እጅግ በጣም አስቀያሚና ውድቅ ንግግሮችን በረመዳን ወር ላይ ለተናገረው ማጥሪያ የሆነው ዘንድ ይጠግንለት ዘንድ ነው። ለኛው ለራሳችን ነው ጥቅሙ። እንዲሁ ወጡዕመቱን ሊልመሳኪን ለሙስሊሞችም ምግብና ቀለብ እንዲሆናቸው። በሌላ ሐዲስ ላይ እንደተነገረው በዒድ ቀን የሰው ደጅ ከመጥናት እነሱን ለማብቃቃት ሁሉም በቤቱ ዒዱን ደስተኛ ሆኖ እንዲያሳልፈው ለነሱም ቀለብ እንዲሆናቸው ነው። እኛም በጾማችን ውስጥ ለነበረብን ክፍተት ምን ይሆናል ማለት ነው? መጠገኛ ይሆናል ማለት ነው። ወኪዕ ኢብኑል ጀራህ ረሂመሁላህ ሲናገሩ ምን ይላሉ? ዘካቱል ፊጥሪ ሊሸህሪ ረመዳን ከሰጅደተይ ሰህዊ ሊሰላት በረመዳን ወር መጨረሻ ላይ የሚወጣው ዘካቱል ፊጥር ማለት ልክ በሰላት ላይ ተረስቶ እሱን ለመጠገን እንደሚሰገደው ሰጅደተ ሰህው ነው። ተጅቡሩ ኑቅሳኑ ሰውሚ ከማ የጅቡሩ ስጁዱ ኑቅሳነ ሰላቲ ዘካቱል ፊጥር በረመዳን ውስጥ የነበረብንን ክፍተትና ጉድለት ትሞላልናለች፣ ትጠግንልናለች። ከማ የጅቡሩ ስጁዱ ኑቅሳነ ሰላቲ ልክ ሰላታችን ውስጥ ለጎደሉ ነገሮች ስጁደ ሰህው መጨረሻ ላይ እንደሚጠግነው ሁላ ዘካቱል ፊጥርም በረመዳን ወር ውስጥ ለነበረብን ክፍተቶች አላስፈላጊና ውድቅ ንግግር ለተናገርነው ማካካሻም ነው ማለት ነው። ለምስኪኖችም ቀለብ ነው። ስለዚህ ሁላችሁም ቢያንስ 2 ኪሎ ተኩል የሆነን እህል በአካባቢያችሁ መጀመሪያ ሁላችሁም ባላችሁበት ስፍራ በአካባቢያችሁ ምስኪኖች ካሉ የሚገባቸው ለነሱ ስጧቸው። በአካባቢያችሁ ከሌለ ደግሞ በአቅራቢያችሁ ወይም ወደ አገር ቤት ገንዘቡን በመላክ እዛ ወኪሎቻችሁ እህሉን ገዝተው በተለይ የተፈጨ ቢሆን እነሱን ላለማድከም የተዘጋጀውንና የተፈጨውን እህል ገዝተው ለምስኪኖች ያከፋፍሉላችኋል ማለት ነው። አላህ ረመዳናቸውን ከሚቀበላቸው ዘካተል ፊጥራቸውንም በአግባቡ አውጥተው ከተቀበላቸው መልካም ባሮቹ አላህ ያድርገን። ይህንን ይመስላል አጠር ባለ መልኩ። ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።